ሰብስክራይብ እያደረጋችሁ ብዙ የለፋንበት ብዙ የተዋጋንበት እኛ ብዙ መልክ የሚሰጠን ምጽዋ እስካሁንም ድረስ የነበሩት የፈራረሱት ቤቶች የተቀመጡባት ከዛሬ 30 እና 40 ዓመት በፊት የተደረጉ ጦርነቶች ምስላቸውን ሳይቀይሩ ቁጭ ያሉ ከአፍሪካ ኋላ ቀርታ የተቀመጠች የአፍሪካ ሰሜን ኮሪያ ከረን ማለት በከፍታ ላይ ያለች በከፍታ የምትገኝ በእርሻና የንግድ ማዕከል ወደ ሆነችው ከተማ ወደ ከረን ነው። ሁለተኛው የዓለም ጦርነት በጣሊያንና በእንግሊዝ ወሳኝ ግዛት ነበረች። 1941 እንደ አውሮፓውያን አቆጣጠር የኢትዮጵያና የኤርትራ ታሪክ የተጻፈባት በሁለተኛው የዓለም ጦርነት ላይም እንግላንዶች ድል ያደረጉበት ከተማ ነች። ከተማዋም የጦርነት መታሰቢያዎች፣ የጣሊያን ህንፃዎችና ባህላዊ ገበያዎችም ይገኛሉ። በግመል ገበያዋ ዝነኛ ነች። በዋሻ ውስጥ የተገነባው የሽሬን ማርያም ቤተክርስቲያን በጣም የከረን ጦርነት መታሰቢያ፣ የሁለተኛው ዓለም ጦርነት ላይ ለሞቱ ወታደሮች የተሰራላቸው መታሰቢያ፣ እናም ደግሞ የከረን ገበያ በተለያዩ ቅመማ ቅመሞች፣ እንስሳትና የእጅ ስራዎች የተሞላ ከተማ ነው። ከረን በብዛት የገበያ ቀናቸው ሰኞ ነው። የግመል ምጽዋ ደንገባል የቀይ ባህር ዳርቻና ውቧ ምጽዋ አክሱም ዘመን ጀምሮ ዋና ወደብ የነበረች ከዛም በኋላ በኦቶማን ኤምፓየር በግብፅና በጣሊያን በተከታታይ ተቆጣጥረዋትም ነበር። የከተማዋ ግንባታዎች ይህንኑ ይናገራል። በኦቶማኖች መልክ የተገነቡ ድንጋዮች የተሰሩ ቤቶች፣ የጣሊያን ህንፃዎች፣ በጦርነት በጣም የተጎዳች እንዲሁም እስካሁንም ድረስ ውብ ሆና የቀጠለች ከተማ ነች ምጽዋ። በአፍሪካ ቀንድ የጥንት መስጊድ የሚባለው ሼክ ሐኒፍ ሞስክም የሚገኘው ምጽዋ ላይ ነው። ባለወደቧ ምጽዋ ውብ የሆነችዋ ምጽዋ የኛም ታሪክ ነው። ብዙ ወታደሮቻችን ከ1982 ዓመተ ምህረት አንስቶ ምጽዋ ላይ ብዙ የደም አፍሳሽ ጦርነቶች ተካተው የቅርብ ጊዜ ትዝታችንም የ1991ን ጦርነትንም ማንሳታችን አይቀርም። ስለ ጦርነት ካነሳን የ82 አካባቢ ላይ ደርግ ከሻቢያ ጋር የነበረበትን ጦርነት በአጭሩ ዘነበ ላይ ጻፈውን የሆነች ነገር ላስደምጣችሁ። ጉድ ሳይሰማ መስከረም አይጠባም የሚሉት ብሂል አለን። ለጉድ የተፈጠርን የኔ ትውልድ ዘመን መሪዎች አማካኝነት የሀገራችን ጦሷን ጥንቡሳሷን ይዘን ፍግም እንድንል ተፈርዶብን ምጽዋ ወደብ ተገናኘን። ወሩ የካቲት ዓመተ ምህረቱ 1982 ነበር። ማክሲም ጎርኪ የተባለ ሩሲያዊ ታዋቂ ደራሲ በልጅነቱ ከወንድ አያቱ ጋር ሲጨዋወቱ ስለ ጦርነት ጠየቃቸው። አያት ሲመልሱም ጦርነት የንጉሥ ጉዳይ ነው፣ እኛ ተዋጉ ካሉን መዋጋት ብቻ ነው ብለው ነበረ። የእኛም የወቅቱ ተጋዳላይ ለው በግንባር አሰለፉን። የተዋጉም አሉ፣ ተዋጋን። ያ የተማርንበት የሰራንበት በፌሽታ ያሳለፍንበት ለሀገራችን ከባዕድ መማር ዘብ የቆምንበት ምድር መራ ታላቅ እልቂት ያካሄደበት ወደ ግንባርነት የተለወጠበት የአንዲት ሀገር ልጆች ዘግናኝ በሆነ ሁኔታ ተራረድን። ሚሳኤል፣ ቢኤም፣ ጀነራል መድፍ፣ አልፍ አእላፍ የጦር መሳሪያ እየተንጣጣ ሞት ተዘራ። በዚህ ጦር አያሌ መርከበኞች ጓደኞቼ መስዋዕት ሆኑ። ከፍተኛ አዛዦቻችን ወደቁ። ለጉድ የፈጠረኝ አንዲትም ነገር ሳይነካኝ ከዚህ ከእቶኑ ውስጥ ወጥቼ እነሆ ለምስክርነት በቃው። የእርስ በእርስ ጦርነት ዘግናኝ ነው። እልቂቱም ሆነ ካኑ መጨካከኑ ሬት ነው። የዘነበ ወላ መልህቅ ኦሮማይ ላይ የሐዲስ ዓለማየሁን ማንሳት እንችላለን። ብዙ የለፋንበት ብዙ የተዋጋንበት ለእኛ ብዙ መልክ የሚሰጠን ምጽዋ እስካሁንም ድረስ የነበሩት የፈራረሱት ቤቶች የተቀመጡባት ከዛሬ 30 እና 40 ዓመት በፊት የተደረጉ ጦርነቶች ምስላቸውን ሳይቀይሩ ቁጭ ያሉ ከአፍሪካ ኋላ ቀርታ የተቀመጠች የአፍሪካ ሰሜን ኮሪያ